በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንማረው ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ እና ሰምና ወርቅ አርጌ ነው የማስተምራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የአሁኑ ሰንበት መጻጉዕ ይባላል። መጻጉዕ ማለት ደግሞ ከውሃ ዳር ዕድሜ ልኩን ማለት ይቻላል ባለ ዘመኑ ሁሉ እንዲድን ፈልጎ የውሃው መንፈስ ቅዱስ ሲያንቀሳቀሰው ያንን ለመውረድና ለመታጠብ አቅም ያጣ በሽተኛ ነበረ። ስለዚህ ሰምና ወርቅ አድርጌ ያቀረብሁት ይህ ሰምና ወርቅ እንግዲህ በአማርኛችን ነው። አማርኛችን ብዙ ስላለን እፎይ ከመጻጉዕ ብለናል። እፎይ ከመጻጉዕ መዳን ጋራ ምስጋና ጸሎት እፎይ ብሎ በሽታውን ሲቀለው ነው። 1,000,000 ተምሮበታል። የዳነበትም ምክንያት ሰላም ጥያቄ ነው። የሰላም ጥያቄ እንደ ሰው ለሰው ክርስቶስ ነው በሚለው ነው። ተጠያቂው ለጥያቄው መልስ ሰሚ ክርስቶስ ነው። ጠያቂው መጻጉዕ ነው። የሚረዳኝ አጥቼ ውሃው መንፈስ ቅዱስ ሲወዘውዘው ማንም ሊረዳኝ አላገኘሁም ብሎ ብዙ ዘመን ተሰቃይቶ እንደነበር ተናግሯል። እንደ ተራ ሰው ነው። ተጠያቂውም ክርስቶስ ተራ ሕዝብ ሰው መስሎት ነው። ስለዚህ መልሱ ግን በቃል የሚፈጽም የኢየሱስ ክርስቶስ ስልጣን ብቻ ነውና ባላሰበው አልጋህን ተሸክመህ ሂድ አለው። ተመስገን እፎይ ብሎ እያመሰገነ ባልጠረጠረው ባላሰበው ሁኔታ ነው የዳነው ነው። ትፈልጋለህን ብሎ ተነስተህ አልጋህን ተሸክመህ ሂድ አለው። መጻጉዕ የሕይወት ትምህርት በቃል የተፈወሰበት ምስጢር ሰው ያድነዋል ነው። በኢትዮጵያ ኦርቶዶክስ ሃይማኖት ሰው ያድነዋል። የኦርቶዶክስ ተዋሕዶ እምነት አማኑኤል ተስፋችን መሰረት ነው። አማኑኤል ተስፋችን መሰረት ነው። አንደኛ በቃል ትምህርት እፎይ ተመስገን አማኑኤል ከኛ ጋር ነው። ከጥይት በረዶ ጋሻችን ነው ብለን ስቀለው ይሰቀል የጣዖት አምልኮ ምልክታቸው ኢብሊስ ወንድማቸው ዲያብሎስ ነው። ሁለተኛው በቃል ወንጌል ከመስራት ይታገሳል። በቃል ወንጌልን ከመስራት ይታገሳል። ከመግደል፣ ከመቅዘፍ፣ ከመስረቅ፣ ከሽርሙጥነት ከሁሉ ነገር ይታገሳል። ይህ ወንጌል ስንል ብዙዎቻችሁ ወንጌልን ነው። ወንጌል ያለው ጌታችን የሥራችን የኃጢአታችን ብዛት ስለሆነ ወንጌል ተብሎ ተሰይሟል። የወንጌልን ሥራ ነው። ስለዚህ ወንጌልን ሥራ የሚያብራራው በእንዲህ ያለ ዘመን እንደዚህ ተሰርቷል፣ ተው። በኢየሱስ ላይ ክርስቶስ ላይ ወንጌል ተሰርቷል፣ ተው። አዲስ ወንጌል ማለት እሱ ነው። ስለዚህ ይታገሳል። በቃል መናገር ውሸትንም ማስመሰል ነቢያት ነኝ ኃጢአት ሽልማት አይሆነውም በጭራሽ ነው። ስለዚህ ሦስተኛው ሰውን ከጣዖት አምልኮ ይድናል፣ እፎይ ብሎ ያመሰግናል። ለሰው አስተማሪው ይሸለማል፣ ሸላሚውም ያመሰግናል።
ተሸላሚውም ተምሮ የሚስጥሩን አመሳጥሮ ለሰው 1,000,000 ያፈራል። ኢየሱስ ክርስቶስ ያምኑበታል አዳኝነቱን ነው። አንደኛ ጣዖት ይማራል የርኩስ መንፈስ መሆኑን ነው። ሁለተኛው ጣዖት ጥቅም የለውም ነው። ሶስተኛ የርኩስ መንፈስ አስመሳይ፣ ፍቅረኛ፣ ወዳጅ፣ ሰባኪ፣ ሰውን ሴትን የገነት ጥሎሽ አድርጎ ያቀርባል። ያ ሐሰተኛ ነቢያት ነው። ሐሰተኛ ነቢያት ነው። ሐሰተኛ ነብይ ነው። ሐሰተኛ ነቢያት ናት ማለት ነው። ነብይም ነፍስም እና ስጋ አንድ ቦታ አይሰጣቸውም። ነፍስና ስጋ አንድ ቦታ አይሰጣቸውም ነው። ነፍስ አትሞትም፣ እንደ መላእክት ትሆናለች። ስጋ ግን በስብሳ አፈር ወይንም መሬት ሆና መጪውን ትውልድ ታስተናግዳለች። ስለዚህ ነው እኛ የኢትዮጵያ ኦርቶዶክስ ሃይማኖት የምናምነው የምናስተምረው ሰምና ወርቄ ይህንን ይመስላል። ይህንን እንግዲህ ስሜ የኔ ነው የሚል ካለ ልክ ነው፣ ያንተ ነው። ስሙ ያንተ ነው፣ ስራህም ያንተ ነው፣ ደግነትህም ያንተ ነው፣ ሽልማትም ይገባሃል ነው። አቅም የሌለው ሰው እንደዚህ እያመሰገነ ይኖራል። አቅም ባገኘ ጊዜ ደግሞ ይሸልማል። ስለዚህ ሽልማት 2-3 አይነት ነው። ምርቃን አለ፣ ምርቃት አለ። ሰውየው ከዲያብሎስ ከሰይጣን ፍርሃት ተመልሶ ወደ እግዚአብሔር ሲመለስ የሚያገኘው ተስፋና ጸጋ፣ በረከት፣ ሙላዓት ያ ሁሉ ለሱ ሽልማት ነው። ከብርሃነ ትንሣኤው ተቀላቅሎ በብርሃን የሚኖር ሰው ከሆነ ከዲያብሎስ ግዛት አንቀጽ ወጣ ማለት ነው። እግዚአብሔር ከዲያብሎስ በረት ከዲያብሎስ ሰንሰለት ያውጣችሁ በማለት ይህንን ምኞቴን ለዘላለም ሕይወት እንዲሆናችሁ እፎይ ብላችሁ አመስግኑ ነው። እፎይ ብሎ ያላመሰገነ እግዚአብሔርን አያመሰግንም። በልተህ ጠጥተህም እኮ እንደ ሀገራችን እንደ ምሳሌው እፎይ ተመስገን፣ ስራዬን ጨረስ፣ አሁን ገደም እረፍት ልውሰድ ይባላል። ኬኬን ልቁረስ ይባላል። 1,000,000 ስገባ ኬኬን ብቆርስ ምን አለበት? እንኳን 1,000,000ና 200 ቢሆን በቂ አይደለም? እንዴም ጌታ ኢየሱስ ክርስቶስ ሲያስተምር ምንድን ያለው? አንዱን 100 አፈራ፣ አንዱ ግን ሂዶ ቀበረው ይላል። ያልቀበረው እንደዚህ ለምን 10 ሰው ሳያተርፍም? ያ ራሱ በአቅሙ ያተረፈው ስለሆነ ተመስገን ጌታዬ ለዘላለም እድሜና ጤና ይስጥልን እያልን የሚያደርገውን ሰው የሚያበረታታው ሰው ያስፈልጋል ነው። ሰላም፣ ጸጋ፣ በረከት ከሁላችሁ ጋር ከሰማችሁት ተተባባሪዎችም ሁሉም በምስጢሩ እንደተናገሩት ምስጢረ ሰምና ወርቁን እንዳለ ጠብቃችሁ ረዳቱ ሐዋርያቶች የሆናችሁ ሁሉ በሙሉ ሰላምና ጸጋ በረከት ከእናንተ ጋር ይሁን። እኔ ያው እንደምታዩኝ ነኝ፣ ምንም ዋጋ የለኝም፣ የረከሱኝ ኃጢአተኛ ነኝ። ኃጢአቴም ደግሞ በኢየሱስ ክርስቶስ ይደመሰስልኛም ብዬ የማምን ሰው ነኝ። ስለዚህ ተዋህዶ ኦርቶዶክስ ሃይማኖት ተስፋችን አማኑኤል ነው። ሰውን ሰው አንነቀውም። ሰው የእግዚአብሔር አምሳያ ስለሆነ በሰው አምሳል መስሎ ይመጣን እንጂ በአውሬ በእባብ ተመስሎ አይመጣም። እናንተ ነቢይ ብላችሁ ያሰባችሁት ግን አንድ ሰው ከሞተ በኋላ ሽርሙጥና ምንድን ነው? ይሄ በጣም አስቸጋሪ ነው እኮ እናንተዬ። በሰማይ በእግዚአብሔር በመሬት ያልተደረገ ያልሆነ እንዴት በእግዚአብሔር ፊት በእግዚአብሔር ቦታ ላይ 7 ሴት ለአንድ ሰው ይሰጠዋል? ይህን እንዲያው ደግሞ እንጂ እዚያ ደግሞ ያላገቡ ተብለው እንደገና ደግሞ
ጦታቸው ጉትጉች አለ። ሰውየው እኮ በጣም መርቅቶ ሲናገር ነበር። መርቆ ነው መረቃ ሞራሉ በጣም እንትኑ ተነሳበት። ኩላሊቱ ሞቀበት እና ሙቆበት በጣም አላህ ነው ያለው እኔ አይደለሁም ክታቡ ነው ያለው እያለ ሲጓጉር ነበር። እና እንደዚህ ያሉት አንደኛው ሸይጣን ወንድሜ ነው እንጋባለን እንዋለዳለን ብሏል። ይሄ እንግዲህ አሁን ትልቅ ሰው ተብሎ ነው። አንደኛው ስለ ኦርቶዶክስ ሃይማኖት የማያውቀውን ያልተማረውን ይፈተፍታል። ያ መሐመድ ጀበልን ይባላል። ሀ ብሎ የማያውቀውን ምን እንደሆነ ምን እንደሆነ ላም ምን እንደሆነ የማያውቅ የራሱን ፊደል እንኳን የማያውቅ የራሱን ፊደል ቢያውቅ ኑሮ አንድ ጥቁር በአረብ ውስጥ አይገባም ገነትም የለውም የሚል አለ። ያንን ለምን አይመራመርም? ከኦርቶዶክስ ትቶ ከራሳችሁ ለምን አትመራመሩ? ነፍሳችሁን ተመራመሩ። መጀመሪያ ምንድነው የምንለው? የጸሎት መጽሐፍ የለንም። መርገመ ጸሎት ብቻ ነው ያለን ነው። ግደል የሚል ብቻ ነው ያለን ነው ብላችሁ መመራመር ሳለ የጸሎት አሁን እናንተ የምትጸልዩት ምንድነው? ብቻ እስታፈርላት ብቻ ናት። ያችንም ትርጉማንም ላታውቋት ትችላላችሁ እኮ ሱብሃን አላህ ነው። ያችም ደግሞ ትርጉማን አታውቋትም ስትሉ ምንድነው? ሰውየው አይናገርም፣ አይጋገርም፣ አይሄድም፣ አንድ ነው ብላችኋል ተገትሯም። በአንድ በኩል ደግሞ ሁለት እጅ ያለው አንገት የሌለው አንድ እግር ያለው ደግሞ አለ። እና እነዚህን እንኳን ጠቅልቅል አድርጋችሁ ገና ያላስማማችሁ ከኢትዮጵያ ኦርቶዶክስ ሃይማኖት ገብታችሁ ስትፈተፍቱ የማታውቁትን ስታነቡ መጽሐፈ ምሳሌ ያለ መጽሐፈ ኦሪት ዘሌዋውያን የማታውቁትን ነቢያት ያለውን እንከተላለን ትላላችሁ። ነቢያት ያለውን እንዴት ተከተላችሁት? እንዴት አመናችሁት? መጽሐፋችሁ የሌለውን እንኳን ሌላ የአዳምን እንኳን ትውልድን የላችሁም። የአዳም አፈጣጠር እንዴት ሆኖ እንደተፈጠረ አታውቁም። እንደ ልጅ ሸክላ ሰሪ ብላችሁ ያላችሁት እንግዲህ ምንድነው? ሸክላው አሁን ይሰሩታል። ሸክላውን አሳምረው ይሰሩታል። ጽዋ በቤተ ክርስቲያን አሁን ጽዋ አለ። ጥቁር ምን የመሰለ ጥቁር አለ ጽዋ። ዋንጫችን እሱ ነው። የቤተ ክርስቲያን ዋንጫችን ሸክላ ነው እና ምን ይባላል? ጽዋ ይባላል። ዋንጫ ከከፍት ቀንድ ከዝሆን ቀንድ የሚሰራ ነው። ሽክና ደግሞ ቅል ነው። ከቅል ነው ወይንም ከአትክልት የመጣ ነው። እነዚህን እንኳን ለይታችሁ አታውቋቸውም። እና በአብ በወልድ በመንፈስ ቅዱስ የተባረከ የተቀደሰ ቀን ያድርግልን። ጾሙን ጾመ ሱባኤ አድርጎ ይፈጽምልን። ሱባኤ ማለት እንኳ የማትችሉ አሁን እናንተ ሮመዳን ነው። ሮመዳን አሁን የምን ሱባኤ ነው ብትባሉ አታውቁትም። የምን ሱባኤ እንደሆነ አታውቁትም። ሱባኤ ነው፣ ግን ሱባኤነቱን የማን ነው? ለማንስ ይጠቅማል? ሱባኤነቱ የምን ዘመን ነው? የዘመናችሁ ነው ይወስ ያለፈው ዘመን ነው? እኛ ኦርቶዶክስ ሃይማኖት ሱባኤ የምትለው የዘመኑን ለዘመኑ ነው። የቀድሞ መነሻና መንደርደሪያ እንጂ ላለፈው ቤት አይሰራም። ለሚመጣው ነው። ላፈለፈው ቤት አይሰራም። ለሞተው ነብይም ቤት አይሰራለትም። እሱ ራሱ ሰርቶ ሄዷል በነበረበት። ግን የሰራው ደግ ከሆነ ደግ ሰርቷልና እንደሱ እንድንሆን ያብቃን እያልን ነው እንጂ እና እሱን ተመልሰናና አድነን አይደለም። የእናንተው ደግሞ የበዛ ነው። አሁን ለምሳሌ ሰለላሁ ዐለይሂ ወሰለም ትላላችሁ። ሰለላሁ ዐለይሂ ወሰለም ስትሉ የምትማለዱት ሙሐመድን ነው እንጂ አላህን አይደለም። ምክንያቱም መቃብር ተነስና አድነን ነው የምትሉት። እንኳን ሊያድናችሁ እሱን ጦረጦስ ነው፣ ስጋውን በስብሳለች። እንደገና ደግሞ ሰው ነው ብላችኋል። ሰው ከሆነ ደግሞ ሊያድናችሁ አይችልም። ሁለተኛ ደግሞ አያነብም፣ አይጽፍም። በምንስ በነበረበት ጊዜም ያልጻፈውን ያላነበበውን አሁን ለእናንተ መጥቶ ምን ያድናችኋል ብላችሁ ነው አሁን ሰለላሁ ዐለይሂ ወሰለም ስትሉ
የማታፍሩት? አላሁ አክበር ስትሉ ደግሞ ያ አላህ የምትሉት የማይናገር የማይጋገር መልስ የማይሰጥ ከሆነ እንዴት ብሎ ነው? ተናግሮ የማያናግር ከሆነ ጸሎትህን የማይመልስልክ ከሆነ አሁን ለኛ አሁን እናንተ ታባጫላችሁ፣ እኛ ግን እጅ በእጅ ነው። አጉርሰይ ላጉርስ ነው ያለ ነው። አሁን እኛ እግዚአብሔር ይማረን እንጂ ኢየሱስ ክርስቶስ በየትም ቦታ ስንጸልይ ጸበሉ ይፈውሰናል። እንደዚሁም ጸበሉን ኢየሱስን ስም ጠርተን እንድናለን። ቤተ ክርስቲያናችን ምን ጊዜም የምትጸልየው እንዲያድነን ነው፣ ለዕለት እንዲያድነን ነው እንጂ ከሞት ነው በኋላማ አናመሰግነው። ምን ያደርግልናል? ሞት ነው እኮ ነው። የሞተ አያመሰግንህም ያለነውና የሚያመሰግንህ እያልን ነው። ምን ጸሎታችን በሙሉ እንደዚያ ነው። አንዳንድ ከኛ ውስጥ ያሉ አሁን ለምሳሌ እመቤቴ ማርያምን አታማልድም፣ እኛ ታማልድም ማለቱ ሳይሆን ማህፀነ መቅደስ ነበረች። ማን ነው ጌታን የሚሸክም ከናንተ ውስጥ አሁን? ምክንያቱም ሰው ሆኖ ይመጣን የተባለው ክርስቶስ ነው። ክርስቶስን ያየ ይበቃዋል። ከዚያም በኋላ ደግሞ ሌላ ሰው እንዲመጣ ነው የምትፈልጉት ወይስ ምንድን ነው? ጥያቄው አልገባኝም። የእናንተ አሁን ጸሎታችሁ ጥያቄ አሁን ከዓለም ዮም ልቀያመት ይባላል። አንተ ከሞት የዚያ ሌታ ነው የአንተ ዮም ልቀያማ የሚባለው። አቡበከርም ይሁን ያ ነገረኛውም ይሁን ሁሉም ይሁን በሞቱ ጊዜ የሚያዩት ነገር የለም። አበቃ። የዚያ ሌታ አከተመ። ያ ሁሉ ፖለቲካ፣ ያ ሁሉ ንግግር አበቃ። የራስህን ሕይወት ሳታውቅ ሄደህ አልፈህ ለአረብት ለመዋጋት ትሞክራለህ። ራስህ ጥቁርነትህን እንኳ አላስከበርህም። በዚያ ውስጥ አንተ የመጨረሻ የወደቅ ውዳቂ ነህ። በእነሱ ውስጥም በእነሱ አይና አትታይም። ሄደህም ደግሞ ለነሱ ኢማም አትሆንም፣ ሸህም አትሆንም። ይህን እንኳ ማውረድ ማውጣት እንደው መጽሐፋችሁን መርምሩት። ግን እናንተ ሳትመረምሩ የመረመረ እየሰጣችሁ ያለ የኛው የራሳችን ህዝብ ኦርቶዶክስ ስለሆነ እግዚአብሔር ለእናንተ ብርሃን አድርጎ የሰጣችሁ እፎይን ነው። እፎይ ብላችሁ ተመቀበሉት ነው የምለው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሞን። አባታችን ሆይ እያልን እናመስግነው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛን የበደሉን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን ነው የምንለው። አሁን ይሄ ትልቅ ጸሎት ነው። ለእናንተም ይጠቅማል፣ ለእኛም ይጠቅማል። ለራሳችሁ ነው የምትጸልዩ። ይህም ብትጸልዩ ለራሳችሁ ነው እንጂ ለእኔ አይደለም፣ ወይንም ለሌላ አይደለም። ራስህን አቸንፈህ ለሌላ ሰው መጸለይ በጣም ቆንጆ ነው። ከዚያስ እመቤቴ ማርያም ሆይ ስንል አሁን እንዴት ስሙ፣ ቃሉን ስሙ። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ስላመሰገነች ብለን ነው የምንጀምረው። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ስምሽን እናመሰግናለን እያልን ነው። እና ይህንን ሁሉ በሰላም ቅዱስ ገብርኤል መልአክ ኦግዝቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወውሩድ ፍሬ ከርሥኪ ሰአሊ ወጸሊ ምሕረት አፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ነው የምንለው። ኢየሱስን የወለድሽ እመቤቴ ማርያም ሆይ ማሪነ ይቅር በይነ እያልን ነው። ምክንያቱም አንተ ወንድም ይሁን ሴትም ይሁን ባልና ሚስት አንድ አካል ናቸው፣ አንድ አካል ናቸው። ኢየሱስ ክርስቶስ ደግሞ ለእመቤቴ አንድ አካል ሆኖ ነው የሚታየው። ስጋዋን ለብሶ ነው የመጣው። አንድ አካል ሆኖ ያለ አባት ያለ እናት የተወለደ ነው። ግን አባት የሚባለው አብ ራሱ አባት ራሱ ወልድ ሆኖ የመጣው ነው። ያለ እናት የተባለችው
ስጋዋ አድሮ እኛን ተመስሎ አማኑኤል ያልነው ምስጢሩ እሱ ላይ ነው። እግዚአብሔር ከሁላችሁ ጋር ይሁን። አሜን ለዘላለሙ።